ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰማው አሰቃቂና እጅግ ልብ በሚነካ ዜና ተመልሰናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ በሆነ ዜና መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አሰቃቂ ጥቃት እስካሁን የ37 ሰዎች ሕይወት ማለፉና 2 ቤተ ክርስቲያን በዚሁ ጥቃት መቃጠላቸው ተገለጸ። ዝርዝር መረጃውን ይዘናል የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ኢትዮጵያ እያስተናገደች ያለውን ትልቅ ፖለቲካዊ ክስተትን በተመለከተ ሀሳባቸውን በቅኔ ከሽነው አቀረቡ። አማካሪው በዛሬው ምርጫ ጽንፈኛው ሳይቀር ተደንቀው እጅ ባፍ ጭነዋል አሉ። ህዝቡ በዛሬው ዕለት ለመምረጥ ግልብጥ ብሎ ወጥቷል የሚሉት ዲያቆን ዳንኤል ክብረት ስንት ማስፈራሪያና ስንት ስድብ ቢደርስበትም ህዝቡ ግን ጽንፈኞችን አልሰማም ብሎ መርጧል ይላሉ። በአማካሪው አገላለጽ ጽንፈኞች ተብለው የተገለጹት ፋኖና የኦነግ ሸኔ አማጺዎች ናቸው። እነዚህ ኃይሎች ባለፉት ወራትና ሳምንታት ህዝቡ እንዳይመርጥ ቢቀሰቀሱም ህዝቡ ግን ለእነዚህ ኃይሎች ማስፈራሪያ ጆሮ እንደነፈገ ዳንኤል ክብረት በቅኔያቸው ጠቀሱ። ዲያቆን ዳንኤል ክብረት በግጥም ባጋሩት አስተያየታቸው ህዝቡ የእነዚህ ኃይሎች ማስፈራሪያን አስመልክቶ ብቻ ሳይሆን ህዝቡ ግልብጥ ብሎ ለምርጫ በመውጣቱና በመምረጡ ጽንፈኛ ያሏቸው ኃይሎች ጭምር መደነቃቸውንም እንዲህ በማለት ይገልጻሉ። ባንዳውን አልሰማም ዜጋው አመረረ፣ ጽንፈኛው እጁን ባፉ ጭኖ ያደንቅ ጀመር በማለት እንደ ፋኖና ኦነግ ሸኔ ያሉትን ኃይሎች ጭምር በዛሬው ምርጫ መደነቃቸውን ዲያቆን ዳንኤል ክብረት በቅኔ መልክ ተናገሩ። በኦሮሚያ ክልል ምስራቅ አርሲ ዞን በአስኮ ወረዳ ከግንቦት 23 ከ2018 ዓ.ም ጀምሮ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ሕይወት ማለፉን ለመሰረት ሚዲያ ከአካባቢው የደረሰው መረጃ ያመላክታል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቴና መድኃኔ ዓለም አካባቢ ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያንን ጨምሮ 234 የመኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ዛሬ ግንቦት 4 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ወቅት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በዛሬው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በወለንጬ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ጥቃቱ በከፍተኛ ሁኔታ እየተሰነዘረ ይገኛል። የአካባቢው ነዋሪ ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካ በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት እያደረጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢ ምንጭ በስልክ ተናገሩ። በዚህ ዙሪያ ማምሻውን የወጡ ተጨማሪ ዘገባዎች ደግሞ የዚህን ጥቃት መነሻ፣ አጠቃላይ ጀርባ ታሪክ በተመለከተ ተጨማሪ ማብራሪያዎችን ይሰጣሉ። በአሁኑ ወቅት በሀገሪቱ ያለው አጠቃላይ ትኩረት ወደ ሀገራዊ ምርጫ ማርላቱና በዚሁ ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ በመጠቀም ጥቃት መሰንዘራቸው ተገልጿል። ይህ በምስራቅ አርሲ አስኮ ወረዳ በሚገኝ አካባቢ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ መጠነ ሰፊ ጥቃት በሀገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኙ ጠላታ ጨፋ ቀበሌ በተፈጸመ ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑ ተረጋገጠ። በዚሁ የተነሳ ነዋሪዎች አካባቢው ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ እየተገደዱ እንደሚገኝ የአካባቢው ምንጮች ያሳያሉ። በተመሳሳይ ሁኔታ በዚህ ወረዳ በሚገኝ የካራ ካፍቴና ቀበሌ ነዋሪዎች ቤታቸው በተጠናከረ ሁኔታ እየተቃጠለ በመሆኑ የመድኃኔ ዓለም ታቦትን በክብር ይዞ ሕይወቱን ለማዳንና ቅዱሳን ነዋያት ቅዱሳን ከቃጠሎ
ከቃጠሎ ለመታደግ ወደ ሱንቲ አካባቢ መሸሻቸው ተገልጿል። ይህ ጥቃት በሰው ሕይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ መውደሙም ተገልጿል። ከዚህም በተጨማሪም የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት እንደጋዩና እንደወደሙ መረጋገጡም ተገልጿል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በሀገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆናቸውን የአካባቢው ማህበረሰብ እጅግ አሳዝኗል። ነዋሪዎቹ በአሁኑ ሰዓት በጫካ ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በግልጽ ይታወቃል። ድምፅ ሁኑን እባካችሁ በማለት ለመሰረት ሚዲያ ድምፃቸውንና ምሬታቸውን ያስተላለፉት የአካባቢው ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል የጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ ለተፈናቀለውና በጫካ ውስጥ የሚገኘው አቅመ ቢስ ህዝብ ማስቸኳይ ሰላምና የሰብአዊ ድጋፍ እንዲቀርብ ጥሪያቸውን እያቀረቡ ይገኛሉ።